ሴቶች በገንዘብ በፊዚካሊም በቁመናም በሆነ በቁንጅናም አይተን እንጠለጠላለን ወይም እንደዚህ ይላሉ ብዙ ሴቶች የሚባል አባባል ሊመጣ ይችላል። ለምሳሌ እሷን የሚያፈቅራት እሷን የሚረዳት ከሆነ አይደለም እንውለድ ብለው ከሷ ጋር መውለድ ነው የሚፈልገው ወንድ ልጅ። ብዙ ጊዜ እንደምልሽ ከኛ ጋር በእድሜም በፊዚካሊም በተለያየ መንገድ ከኛ ጋር ሸርማ የማይረዳን ሰው ስለምንንጠለጠል ነው አልወልድም ነገ ነው ጊዜው ምናምን የራሱ የሚያመቻቸው ስለሚኖር ነው አልወልድም ሊል የሚችለው። ገባሽ አይደለ? እንጂ ትክክለኛ የሚያፈቅራትና ከሷ ጋር መኖር የሚፈልግ ወንድ እንውለድ እያለችው አንወልድም የሚል ወንድ የለም ሲጀመር። ገባሽ አይደለ? እሷ ያኔ አልወልድም ያለለት ወይም እንደማይወልድ ወይም ከሷ ጋር እንደማይኖር ተረድተው የራሷን መንገድ መሄድ አለባት። ኖ ብሩኬ አለ እንደ ወንዶች አሉ ከሷ ጋራ መኖር ከሷ የልጆቹ እናት እንድትሆን የሚፈልጉ ወንዶች አሉ። ግን ደግሞ የገቢ ምንጭ ገቢዬ ትንሽ ነው ብሎ ራሱን ዝቅ የሚያደርግ ሰው አለ እንዴ! ብዙ ወንድ አሉ እኮ እንደዚህ የለም ብላ መደምደም አችልም አሉ። ሊኖር ይችላል ይፈልጋሉ። አዎ መውለድ ይፈልጋሉ። ግን ደግሞ አሁን ወልጄ አንደኛ ስለ አበጋዝ ላወራ ነው። አሁን አንዳንድ ቦታ ላይ ስንማር ሆነ አበጋዝ የሚባል አለና እኔ ወጣት ነኝ ገና ሩጫ አልጨረስኩም አሁን የልጅ አባት ለምን ሆናለሁ የሚሉ አክት የሚያሳዩ ወንዶች አሉ። የሴቲቱን እድሜ እየጨረሱ ደግሞ እንድትርቀውም የማይፈልግ ወንድ አለ። በቃ ካልወለድኩኝ እሄዳለሁ ስትለው አይ እኔ ከአንቺ ጋር ነው ህይወቴ ብሎ ሙጭኝ ይላል። ለመውለድ ደግሞ አይሆንም የሚሉ ወንዶችም አሉ እኮ ጊዜ የሚያቃጥሉ ወንዶች አሉ። ሁሉም ወንድ እኮ አንድ አይነት አይደለም በነገራችን ላይ ብሩኬ። ምክንያቱም በጣም እያፈቀረ ከአንተ ጋር ዝም ብሎ መኖርን የሚፈልጋል፣ ከአንተ ደግሞ መውለድ የሚፈልጋል። በጣም እያፈቀረ ደግሞ ልጅ ካልሰጠኸው በጣም የሚያፈቅር ሰው መሀን ብትሆን እንኳን ትቶ የማይሄድ ወንድ አለ። ተግባባን ብሩኬ? ግን በጣም ተረዳዎች እኮ ይኸውልሽ ደግሞ እንድትወልድለት ማትፈልግ አብራ እየዘለለች እንድትኖር የሚፈልግ ወንድ አለ። እና ያኔ አንቺን ያፈቅርሻል ማለት ነው። አብሮ መኖርና ወልዶ ነገን ፊት መልኩን ራሱን በራስ ማየትና ዝም ብሎ ላይፎን እየቀጨ ዝም ብሎ እየዘለለ መኖር እኮ ፍቅር ይለያያል። ፍቅር እኮ እና ከዛ ጋር ምን አንቺ ምን ሙጥኝ አስባላት ነው እኮ አባባሌ ነው። ያ ሰልፍሽነት ይኸውልሽ ለምሳሌ እሷ እንውለድ እያለችው ከሱ ጋር መኖር እየፈለገች ነው ጋር ነገር ህይወቱን የተሻለ ህይወት ከአንድ ወደ ሁለት እንሆን እያለችው አልፈልግም ጊዜው ገና አይደለም እያለ ግን አፈቅርሻለሁ ቢላት ምን አይነት ፍቅር ነው? ፍቅር ማለት ምን ማለት ነው? ፍቅር ማለት እኮ የሰው ልጅ ፍላጎት መቼም ቢሆን አይሞላም አይደለ? አንድ ሲኖርሽ ነገ ሁለት ያምርሻል፣ ሁለት ሲኖር ሶስት ያምርሻል። ስለዚህ ባለሽ ነገር እሷ ካመነችበት ተነጋግራችሁ ልጅ ያውም እኮ የሆነ በረከት ነው የሚባል ነገር አለ። የሆነ ስራ እንድትፈጥሪ የስራ እዚህ ጋር እኮ ነው ታዲያ ብሩኬ። አሁን አንተ ባመጣው በነገራችን ላይ እንደዛ ማስብ ሰው ይኸውልህ የራሱ የኑሮ ደረጃ ዝቅ ያለ ከሆነ እያፈቀረ ሌላ ሰው ጨምረ ሌላ ነገር እንዳናደርግ ፈልጌ ነው ብሎ የሚያስር ሰው አለ። ተግባባን ብሩኬ? እኔ እኮ ተረድቼሻለሁ። አይ ነው ከኑሮ ደረጃው ጋር እያመጣጠነ ኖ አሁን ይሄ ልጅ ባመጣ እዚህ ጋር እኛም የሆነ የምንጎዳበት ፓርት አለ፣ ልጁንም የምንጎዳው ፓርት አለ እያለ በፍቅር አፈቅርሻ ማለት በጣም እየተፈቃቀርክ እዛው እየተሻሸክ የምትኖር ሰው አለ። ሁለት ደግሞ በጣም እየወደደ ለቢዝነስ ደግሞ የምትቀርብ ሴት አለች። ማለት አታፈቅረውም፣ እሱ እያፈቀራት እንውለድ እያለ እሱም እንደዛው ሁለት ቦታ ወንዱም ሴቱም አይ እንደዚህ እያለ ሳንቲሙን ብቻ የፈለገች አብረው ልዘል የፈለገችም ወንድም ሴትም ሊኖር ይችላል። ተግባባን? በጣም ደግሞ ልጅ የሚፈልግ ሰው ደግሞ ወልዶ አብሮ እየኖረ ራሱ እያፈቀረ ልጅ ከወለድክለት በኋላ ማለት ነው ወደ ሌላ ሴት ቺት እያረገብህ እኔ እኮ ልጅ ነኝ እድሜ ገና ሆኖ ነው አንቺን ያገባውሽ የሚልም ይሄን አማርኛ የሚጠቀሙ ወንድ አለ። አፌ ቆርጥ ይበልልሽ ልክ ላይ እንዳበጋዝ እና ይሄንን ነገር እንደዛ ሁሉም ሰው አንድ አይነት አይደለም፣ እንደ መልካችን እንለያያለን። ግን አሁን ምንድነው ቅድም የጠየቀችው ጥያቄ ምን ነበር? ሰዎቹ ሲመጡ አልጠፋብኝም። አበጋዝ አላለችም። የስራሽን ይስጥሽ ዱንያ። ዱንያ የስራሽን ይስጥሽ። እኔ ግን ለቡሩክዬ የሆነ ነገር ልበለክ። እኔ አሁን ሰው ምርጫ ቢሰጠኝ ማለት ነው አፍታም ሆነሽ ልጅ ከምትወልጅና ዳ ሆነሽ ልጅ ብትወልጂ የቱን ትመርጫለሽ ብባል
ድህነትን ነው መርጠው። ለምን ትሉ ይሆናል አፍታም ስትሆን ለምን ማብራሪያ? እሺ አዎ ቴንክ ዩ ማይ ሌዲ። ለምን ጥሩ ቆንጆ ጥያቄ ነው። አፍታም ስትሆን የራስሽ የሆነ ቢዝነስ አለሽ። ቢዝነስ ጋር ነው የምትሯሯጭው። ልጅሽ በቤቢስተር ነው የምታድገው። ልጅሽ በሞግዚት ትምህርት ቤት የምትወስዳት የምታበላት ሞግዚት ናት። እናት ሆና የምታበላት ሞግዚት ናት። ባልሽም እንደዛው። እሺ ዳግን ሆነሽ ቆሎችን እየቆረጠብሽ መደብ ላይ ነው መሬት ላይ ሳር ላይ ተኝተሽ ፍራሽ ላይ ተኝተሽ ያችን ቆሎ በቃ በአንድ እጅ አፍሳ ሰታሽ እናትሽ ወይ አባትሽ ሰጥቶሽ፣ ግን ያቺ ፍቅር የምታሳልፏት ከአባትሽ ግና ከባልሽ ጋር ከልጆችሽ ጋር ያቺ ፍቅር የምታሳልፊያት ድህነቱ ነው የምትወልጁ ልጅ አንደኛ ስርዓት ያለው ልጅ ነው። እውነቱን ልንገርሽ ስርዓት ያለው ልጅ ነው የሚሆነው። በዛ ላይ ደግሞ ሪስፔክት የሚባል ነገር አለ። እሱን አድርጎ ነው የሚያድገው። አፍታም ግን ሲሆን ተሞላቆ ያድጋል። ድህነትን አያውቅም። ሪስፔክት አይናለውም ለሰው። የሚመርጠው አፍታሙን ነው። ምክንያቱም አፍታም ሆኖ ነው ያደገው። ለሱ ለልጅሽ ወይ ለልጅሽ ለሴቷም ሆነ ለወንዱ ጥሩ ትምህርት እያስተማር ነው አይደለም ያለ ነው። ስለ አፍትነትና ኢኮኖሚ ነው እያስተማር ነው ያለ ነው። ግን ድህነት ከድሃውን ስትወልጅ ግን ድህነትንም ወደፊት ቢሞላልን እንዲህ ደረጃ ትደርሳለህ፣ እንዲህ ደረጃ ትደርሻለሽ ምናምን ብለሽ እዛ በምትወያይበት ጊዜ ፍቅር እየመሰረትሽ ነው። ከልጅሽ ጋራም ከባልሽ ጋራም ፍቅር እየመሰረትሽ ነው የምትሄጂው። እኔ ድሃ ሆኜ ልጅ ቦልድ ይሻለኛል አፍት ሳያሰጠኝ ማርያምን። ዛት ጉድ ትጅዬ ኔቨር አንዴ እኔ ላውራ። ዋት ጎ ሄድ ትጂ። አቤት። ይሄ እኔ የማልቀበል የማልስማማበት አሁን ያነሳሹ ማለት ነው። መቼም ቢሆን ኮስኮዝሜ የማላምንበት ነው። ለምን መብቱ ነው። በነገራችን ላይ መብቱ ነው። የሰው አስተሳሰብ አንዴ እኔ ላውራ። ይኸውልሽ እኔ የሀብታም ልጅ የድሃ ልጅ ሀብታም ልጅ ስነስርዓት አለው፣ የድሃ ልጅ ስነስርዓት የለውም። ወይም በሞግዚት በተለያየ መንገድ ነው ያነ። ይኸውልሽ ሀብታም ሆነሽ የድሃዎቹን ስነ ምግባር የድሃዎቹን ስራ መስራት የድሃዎችን ትምህርት ጥሩ አይነት አመለካከት አድርገሽ ከልጅነቱ ልጁን አንቺ በስነ ምግባር አንጸሽ የማሳደግ ትችያለሽ፣ መብቱ አለሽ። ገባሽ አይደል? የሚያስፈልገውን እያደረግሽለት በሚፈልገው መንገድ አንቺ የማሳደግ ወይም ማሳደግ ትችያለሽ። ሀብታም ስለሆንሽ ድሃ ልጅ ግን የድሃ ልጅ ቢሆን ግን አችልም ትታደላለች። ገንዘብ ያታልላታል። እንደዛ እንደማታረግ ይሄ ሌላ ችግር እኮ ነው እንዴ! ለምንድን ነው የማይቻለው? እና የድሃ ልጅ ሆኖ ነው ታዲያ የሚፈልገውን ምግብ እንኳን ይሄ አማረኝ እያለ ሆድም እየቆረጠው ከሌ ቤት እንደዚህ ያለ ያው ያን ውስጥሽ ነው ሊናሽ ነው ተጎርቶ የሚያድገው እንዴ! ይሄ ራሳችን ያመለከታችሁ። አሁን የኔ ጥያቄና የኔ አመላለስ አይ ዶንት ቲንክ ሶ ተረዳው አይመስለኝም። እስቲ ማን ነው አፍታም ቁጭ ብሎ ስለ ድህነት፣ ምክንያቱም በድህነት አላደገም አፍታም ነው፣ ስለ ድህነትን ለልጁ የሚያስተምረው 105 ነው። 97% ስለ ድህነት አያስተምርክም። እሺ አፍታም ከአፍታም ጋር እንጂ ከድሃ ጋር ሊሆን አይችልም፣ አይመጣጠንም። ቦታውን እዛ ቦታ አይገኝም። ቢኮዝ ራሱን ችሎ መኖር ስለሚፈልግ ብቻ እፍረት ስለሚሰማው ብቻ እዛ ቦታ ላይ አይገኝም። ብሩክዬ እስቲ የኔ ቢጤ የፈለገችው አብሮ ማደግ ይችላሉ ነው። ከድህነት ተነስቶ አብሮ ማደግ ይቻላል ነው። በስራ አብሮ ማደግ ይቻላል ነው። አሁን ቲጂዬ ሀብታም ነሽ ልበል እሺ። ስትወለጂ ከእናት ከአባትሽ አባቶችሽ እናቶች ሀብታም ናቸው። አንቺ ወለዱሽ። አንቺ የተማርሹ ከእናትና ከአባትሽ ምንድን ነው? አፍትነትን ነው። ድህነትን አልተማርሽም። አዎ ችግርን ግን ጎረቤት ምናምን ታያለሽ። ለአንቺ ኢዶ ሜክ ሴንስ ቢኮዝ አንቺ ከእናት ከአባትሽ የለመድሽው ያየሽው ተሞላቀሽ ያደግሽው በርግር ክትፎ ምናምን እየበላሽ ያደግሽው ከእናት ከአባትሽ ነው
አይደለ እንዴ? ደሃው ግን አንድ ቀን ቆሎ በልቶ አፍታሙ ጋር ደግሞ እንደዚህ ወይ ጸበል ቅመሱ ወይ አንድ እጁ የጣለው እንደው ጥሩ ነገር ጥሩ እንጀራ ሊሰጠው ይችላል። እንጀራ እንደው ፍርፋሪ መሆኑ ሰጥቶት ተመስገን ብሎ ይኖራል። አስበሽዋል? ስለዚህ የኔ ደግሞ ጥያቄ ምንድነው? ዳውንሽ ብዙ ነገር ትማሪበታለሽ። ያፍትነትና የድህነትን በነገራችን ላይ የትጅን ሐሳብ እኔ ቆይ አንዴ በተረዳሁት አብራሪልኝ የኔ አንበሳ። ለምሳሌ አሁን ልንገራቸው የደሃ ልጅና የሀብታም ልጅ እኩል አይደለም። ለምን ብላችሁ ስትጠይቁኝ የሀብታም ልጅ ሲያድግ ሁሉ ነገር እያየ ነው የሚያድገውና ሁሉ ነገር ተከልክሎ አያውቅም። እንደፈለገ ሆኖ ያድጋል። የሆነ ሰዓት ላይ ሀብታም እንደሆንክ አትኖርም። ይሄን ማመን አለብህ። ድሃም እንደሆንክ አትኖርም፣ ሀብታም እንደሆንክም አትኖርም። ግን የሀብታሙ ልጅ የሆነ ሰዓት ላይ